ሰላም እንዲስቆያችሁ ውድ የዜና ቻናል ቤተሰቦች የሰዓቱን መረጃ ይዘን መጥተናል። አዳር የተሰሙና የተለያዩ ጉዳዮችን የምናነሳበት የሰዓቱ መረጃችን ይዘንላችሁ ተገኝተናል። ዋና ዋናዎቹ ልንገራችሁ። በአማራ ክልል በፋኖች መንገድ ተዘግቷል የተባለው ውሸት እንደሆነ የአማራ ክልል ሰላምና ደህንነት ቢሮ ኃላፊ ይፋ አድርገዋል። ምን ተባለ? የምነግራችሁ ነገር ይኖራል። እንደዚሁም በሀገራዊ ምርጫ በሰባተኛው ሀገራዊ ምርጫ ላይ ማለት ነው እንግዲህ የተለያዩ ጸጥታ አካላት የተሰማሩ ነው የሚገኙት። ኮማንዶዎች፣ ሪፐብሊካን ጋርድ በተለያዩ በሀገሪቱ በሙሉ ማለት ነው እንደተሰራጩ መረጃዎች እየወጡ ነው የሚገኙት ማለት ነው። እንደዚሁም በደሴ ከተማ የእብድ ውሻ በከፍተኛ ሁኔታ አስቸግሯል የተባለው ምንድነው ጉዳዩን ነግራቸዋል። እንደዚሁም የሕክምና በዓለም የጤና ድርጅት ዶክተር ቴድሮስ አድሃኖም እንግዲህ ወደ ኮንጎ ወደ ዲሞክራቲክ ሪፐብሊክ ኮንጎ አቀንተዋል። በኢቮላ ቫይረስ ወደ ተጠቃችው አካባቢ ማለት ነው። በዛም እንግዲህ ወደ 200 አካባቢ ሰዎች መሞታቸው ይታወቃል እና በዛም ሄደው እንግዲህ የአካባቢ ማህበረሰብ እያጽናኑ ነው። ምን አሉ? ስለሱም ሰፋ ያለ መረጃ የምነግራችሁ ነገር ይኖረናል። እንደዚሁም ደግሞ በመጪው ምርጫ ግንቦት 4 የአፍሪካ ህብረት እና የምስራቅ አፍሪካ ኢጋድ እንደሚታዘቡ ነው የተነገረው። ሌሎች እንግዲህ ከዓለም አቀፍ ግን እስካሁን የመጣ የለም፣ ከአፍሪካ ብቻ ነው ያው እስካሁን ያለው ነው የተባለው። የኢትዮጵያ ምርጫ ቦርድም እንግዲህ አዲስ ወቅታዊ መግለጫ አውጥቷል። ምን ተባለ? የምነግራቸው ነገር ይኖራል። የኦሮሚያ ክልል ፖሊስም የመራጮችን ደህንነት ለማስጠበቅ እየሰራው ነው ሲል ገልጿል። እነዚህና በርካታ ጉዳዮችን የያዝነው የሀገር ውስጥና የውጭ መረጃዎች ይዘንላችሁ የመጀመሪያው መረጃችን የሚሆነው በአማራ ክልል ስላለ ወቅታዊ ሁኔታ ነው። በክልሉ እንግዲህ ከፋኖ ጋር በተገናኘ ፋኖች መንገድ እንዲዘጋ ማለታቸው ይታወቃል። ከዚህ ጋር በተገናኘ የአማራ ክልል የሰላምና የደህንነት ቢሮ ኃላፊ መንገዶች ክፍት ናቸው አልተዘጉም ሲሉ ነው የገለጹት ማለት ነው። ይሄ የውሸት ፕሮፓጋንዳ ነው ሲሉ ነው የገለጹት ማለት ነው። እንግዲህ የሰላምና የደህንነት ቢሮ ኃላፊ እሸቱ ኢየሱፍ ናቸው ይሄንን በትናንትናው ዕለት ነው መግለጫ የሰጡት። መንገዶች ምንም አይነት እየተዘጋ መንገድ የለም፣ ሁሉም መንገድ ክፍት ነው ሲሉ እንግዲህ ገልጸዋል ማለት ነው። እሳቸው እንደዚህ ቢሉም ግን በአንዳንድ ቦታዎች ላይ የመንገድ መስተጓጎል እንዳለ መረጃዎች ልኛም ደርሰውናል። ይባስ ከዚህ ሰፋ ያለ መረጃ የሚደርሰን ከሆነ እኛም እንደርስላችሁ ነው የሚሆነው። በሌላው መረጃ ስንመለከት በሰባተኛው ሀገራዊ ምርጫ አስመልክቶ የፌዴራል ፖሊስ እንደዚሁም ደግሞ የሀገር መከላከያ ስፔሻል ፎርስን እንግዲህ ወደ ተለያዩ ቦታዎች እየበተነ ነው የሚገኘው። ሪፐብሊካን ጋርድን ጨምሮ ኮማንዶዎች ጨምሮ በሀገሪቱ ክፍል በሙሉ እንደሚሰራጩ ይፋ ተደርጓል። በተለይ ስጋት ባለባቸው ቀጠና በአማራና በኦሮሚያ ክልል እንደዚሁም በጋምቤላ በብዛት ይሰራጫሉ ተብሎ ነው የተነገረው። ከዚህ ጋር በተገናኘ ግን በጋምቤላ እንግዲህ የጋምቤላ ትራንስፖርት ሎጂስቲክ አገልግሎት የክልሉ ማለት ነው መንገዶች እንዲዘጉ ለ2 ቀናት ያክል እንዲዘጉ ሲል ወስኗል። በክልሉ ምንም አይነት የመኪና እንቅስቃሴ እንዳይኖር ማለት ነው። ለምንድን ነው ባይታወቅም፣ ነገር ግን የይለፍ ወረቀት የያዙ ብቻ ናቸው የሚንቀሳቀሱት ሲል የጋምቤላ ክልል አስታውቋል። ከዚህ ጋር በተገናኘ ማለት ነው። ሌላኛው መረጃችን የሚሆነው ደሴ ነው። ደሴ ላይ እንግዲህ የእብድ ውሻ እጅግ በከፍተኛ ሁኔታ ከተማዋን እየፈተነ ነው ተብሎ ነው እየተነገረ የሚገኘው። እነዚህ የእብድ ውሾች እንግዲህ ከባለፈው ሲነጻጸር ማለት ነው ደሴ ላይ በ34.3 በመቶ ጭማሪ አሳይቷል የተባለው። በደቡብ ወሎ አጠቃላይ በወረዳዎች ጭምር ወደ 29 በመቶ፣ ሰሜን ወሎ ወደ 25 በመቶ ጭማሪ አሳይቷል የእብድ ውሻ ማለት ነው። በደሴ ሪፈራል ስፔሻላይዝድ ሆስፒታልም ወደ 200 አካባቢ የሚጠጉ በእብድ ውሻ የተነከሱ ሰዎች መታከማቸውን ጭምር ተገልጿል። እና የአካባቢው ማህበረሰብ በከፍተኛ ስጋት ውስጥ እንዳለም መረጃዎች እየወጡ ነው የሚገኙት ማለት ነው። እንግዲህ ጥንቃቄ ማድረግ ያስፈልጋል መልእክታችን ነው። ከተነከሱ አስቸኳይ ወደ ጤና ተቋም መሄድ እንዳይዘነጉ መልእክታችን ነው በዚህ አጋጣሚ ማለት ነው። ሌላኛው መረጃ የሚሆነው ዶክተር ቴድሮስ አድሃኖም ናቸው የዓለም የጤና ድርጅት ዳይሬክተር እና እሳቸውም ወደ ሪፐብሊክ ዲሞክራቲክ ኮንጎ አቅንተዋል። ኮንጎ እንግዲህ ወደ 1100 አካባቢ የሚጠጉ በኢቮላ ቫይረስ ተይዘዋል። ከዚህ ጋር በተገናኘ ወደ 200 አካባቢ የሚጠጉ ሰዎች ህይወታቸው ማለፉም የሚታወስ ጉዳይ ነው። እናም እንግዲህ እሳቸው ወደዛ አቅንተው ማህበረሰቡን እያጽናኑ እንደሆነ ነው የተገለጸው። በተለይ ደግሞ ምንድነው የሚያስፈልገው ምንድነው የጎደለው የሚለውን እንግዲህ ቅሬታቸውን ለመቀበልም ጭምር ነው እንግዲህ ትልቅ ድፍረት የተሞላበት እንቅስቃሴ እንደሆነም የተለያዩ ዓለም አቀፍ ሚዲያዎች እየዘገቡት ነው የሚገኘው። እንግዲህ እዛም ሲደርሱ ቫይረሱ በተገኘበት ቦታ ዲሞክራቲክ ሪፐብሊክ ኮንጎ አቅንተው እንግዲህ ማህበረሰቡን ያወያያሉ ተብሎም ተጠብቋል ወደ ቦታው በማቅናት ማለት ነው። ከዚህ ጋር በተገናኘ በዛ ባለው የጸጥታ ችግር ምክንያት በሽታው ይባስ እንዳይሰራጭ የተገለጸ ነው የሚገኘው። ከ10 ሀገራትም
እንግዲህ ሊስት ተደርገዋል። ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ኢትዮጵያም አለችበት። ጎረቤት ሀገር እነ ኬንያን ጨምሮ ሩዋንዳን ጨምሮ ማለት ነው እንግዲህ 10 ሀገሮች ሊስት ተደርገዋል የተባለው አሜሪካ እንግዲህ ከነዚህ አካባቢ ያሉ በተለይ ከኮንጎ ምንም አይነት ዜጋ ወደ ሀገሯ እንዳይገባ ማገዷ የሚታወስ ጉዳይ ነው። ሌላኛው መረጃችን የሚሆነው ደግሞ እንግዲህ ምርጫው እየደረሰ እንደሆነ ይታወቃል። በነገው ዕለት እንደሚካሄድ ይታወቃል። ከዚህ ጋር በተገናኘ ግን ታዛቢዎች አሁንም ከቀሪው ዓለም አልመጡም። በተለይ ከአውሮፓ ከእንግዲህ ምንም አይነት የምርጫ ታዛቢ አልመጣም። እናም አሁን በዋናነት ምርጫውን ይታዘባሉ ተብለው የተገለጹት ሁለት ተቋማት ናቸው። የአፍሪካ ህብረትና እንደዚሁም ኢጋድ ናቸው። ሁለቱ ናቸው ማለት ነው። ሌሎች እስካሁን ምንም አይነት ምላሽ እንዳልሰጡ የተነገረ የሚገኘው በአፍሪካ ህብረት ኦሮ እንግዲህ የኬንያው የቀድሞ ፕሬዚዳንት ናቸው። እንግዲህ እሳቸው በዋናነት ይመሩታል ይህንን የአፍሪካ ህብረትን። እንደዚሁ ከኢጋድም ተወካዮች ተልከዋል። የአፍሪካ ህብረት ታዛቢ ቡድን መሪ እንግዲህ የቀድሞ ኬንያ ፕሬዝዳንት የነበሩት ኡሁሩ ኬንያታ ናቸው የሚመሩት ነው የተባለው። እንግዲህ የአውሮፓ ህብረት እንደማይልክ ማሳወቁን ገልጸላቸው ነበር ከሰሞኑ ማለት ነው። ሌላኛው መረጃችን የሚሆነው ኢትዮጵያ ምርጫ ቦርድ እንግዲህ መግለጫ አውጥቷል። በመግለጫው በርካታ ጉዳዮችን ያነሳው በአጠቃላይ ወደ 42 ፓርቲዎች እንዳሉ ጭምር ነው የገለጸው ማለት ነው። በእነዚህም እንግዲህ የነዚህ 42 እጩ ተወዳዳሪዎች ማለት ነው ወደ 10,438 እጩዎች እንደሚወዳደሩም ጭምር ነው የገለጸው። በአማራ ክልል 5 የምርጫ ክልል ምንም አይነት ውድድር አይደረግበትም ተብሏል። አምስት ናቸው። እንደዚሁም ደግሞ እንግዲህ በሌላ በትግራይ ክልል ያው እንዳለ ነው ይታወቃል። በጋምቤላም እንደዚሁ 4 ቦታዎች ላይ ምርጫ አይደረግም። ብዙ ነው 4 የምርጫ ክልል ማለት ነው። እንግዲህ በትግራይም እንደዚሁ አጠቃላይ ከ547 የምክር ቤት መወዳደሪያዎች ማለት ነው አሁን ውድድር እየተደረገባቸው ያሉት 501 ብቻ ናቸው ውድድር የሚደረግባቸው። እንግዲህ ወደ 46 አካባቢ ወንበሮች ምንም አይነት ውድድር አይደረግባቸውም የትግራይ ክልልን ጨምሮ ማለት ነው። ሌላኛው የሚሆነው በኦሮሚያ ክልል ፖሊስ መግለጫ አውጥተዋል። የኦሮሚያ ክልል እንደሚታወቀው ኦነግ ሸኔ ይህንን ምርጫ ምንም ድጋፍ ማለት እንደማይቀበለው ተቀባይነት እንደሌለው ጭምር ሲገልጽ ነበረ። ከዚህ ጋር በተገናኘም እንግዲህ በክልሉ ከባድ ውጥረቶች አሉ፣ የተኩስ ልውውጦች እንዳሉ መረጃዎች እየወጡ ነው የሚገኘው። የኦሮሚያ ክልል ፖሊስ እንግዲህ መራጮችን ደህንነት ለማስጠበቅ የጸጥታ አካላትን መድቦ የተንቀሳቀሰ እንዳለ ጭምር መረጃዎች ወጡ ነው የሚገኙት። ባለፈው ዕለት እንደዚሁ ከባድ የሆነ ተኩስ ነበር ከትናንት በስቲያ ማለት ነው በክልሉ በአንዳንድ ቦታዎች ላይ ማለት ነው። እና ከዚህ ጋር በተገናኘ በርካታ ሰራዊትን በማሰማራት ዜጎች በሰላማዊ መንገድ ምርጫ እንዲያደርጉ በትኩረት እየሰራ እንደሆነ የክልሉ ፖሊስ አስታውቋል። ያው በአማራ ክልልም እንደዛው ነው። ሌሎች መረጃ እንዲደርሳችሁ ደግሞ ሰብስክራይብ ያደርጋችሁ እስከ መጨረሻው አብራችሁን ቆዩ በአክብሮት ጠይቃችኋለሁ። መልካም ቆይታ